ጠቅላይ ሚኒስትር ዶክተር አብይ አህመድ በማዕከላዊ ኢትዮጵያ ክልል ተገኝተዋል። ከምባታ ዞንና በሃላባ ዞን መገኘታቸው ሚስጥር ምንድን ነው? እንደተገለጸው የገጠር ኮሪደር ልማትን ለማስጀመር መሆኑ ቢገለጽም በርካታ ፖለቲካ ተንታኞች ግን በዚህ አካባቢ የመገኘታቸው ሚስጥር ሌላ ሊሆን ይችላል እያሉ ነው። አካባቢው በቀጣይ ለሚኖረው ምርጫ እንደ ምርጫ ቅስቀሳም ሊሆን ይችላል የሚሉ ሀሳቦችንም እያነሱ ነው። ጠቅላይ ሚኒስትሩ በእነዚህ ዞኖችና አካባቢው ሲገኙ የአካባቢው ባለስልጣናትና ማህበረሰቡ ደማቅ አቀባበል እንዳደረገላቸውም ተገልጿል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በገጠር ልማት ኮሪደርን ሲያስጀምሩ የገጠር ኮሪደር ልማት ሀገርን የመለወጥ ሰፊ ራዕይ የተሰነቀበት ሀገራዊ ውጥን ነው ሲሉ ነው የገለጹት። ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ቀበሌ የገጠር ኮሪደር ልማትን አስጀምረዋል። ከዚህ ባለፈ በሃላባም በአንድ ቀበሌ የገጠር ኮሪደር ልማትን ማስጀመራቸው ታውቋል። እንግዲህ በዚህ ወቅትም በቀበሌው የሚኖርን አንድ የአርሶ አደር ሞዴል የገጠር መንደር መጎብኘታቸውን በማህበራዊ ትስስር ገጻቸው ነው ጠቅላይ ሚኒስትሩ የገለጹት። አርሶ አደሩ ጽዱ፣ ጤናማ፣ ለማየት እጅግ ማራኪ የሆነ የመኖሪያ አካባቢ በመኖሪያ ግቢ ውስጥ በመፍጠር ምሳሌ የሚሆን ስራ ማከናወኑን ጠቅላይ ሚኒስትሩ በአድናቆት ገልጸዋል። ጽዱ የመኖሪያ ስፍራን ከመፍጠር ባለፈ በሌማት ትሩፋትና ጓሮ አትክልት ልማት ላይ ንቁ ተሳትፎ እያደረገ እንደሚገኝ ጠቅላይ ሚኒስትሩ ገልጸዋል። ይህ ስራ እንግዲህ በሁሉም አካባቢዎች በሁሉም አርሶ አደሮች ሊሰፋ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። እንዲሁም በዞኑ ልዩ የተፈጥሮ ገጸ በረከት የሆነው ሀምበሪቾ ተራራን በማህበረሰቡ ተሳትፎ የኢኮ ቱሪዝም ማዕከል ለማድረግ የተከናወነውን ስራ እጅግ የሚደነቅ መሆኑንም ነው ጠቅላይ ሚኒስትሩ የገለጹት። እንግዲህ ጠቅላይ ሚኒስትሩ በ777 ደረጃዎች ያሉትን የቱሪዝም መዳረሻም ከባልደረቦቻቸው ጋር በመውጣት አድናቆት መግለጻቸውን ነው የተነገረው። በተራራው የተገነባው 777 የመውጫ ደረጃ አካባቢውን ተደራሽ የመስህብ ስፍራ ያደረገ መሆኑን ጠቅላይ ሚኒስትሩ ገልጸዋል። በአድናቆት ተራራው መውጣትና የተለያዩ አዕዋፋት ዝርያዎችን መመልከት የሚወዱ ቱሪስቶች ወደ ስፍራው በማቅናት ማራኪ ጊዜ ማሳለፍ እንደሚችሉ ምክር ሀሳባቸውን ጠቅላይ ሚኒስትሩ ገልጸዋል ማለት ነው። በከምባታ ዞን የነበራቸው ቆይታ እጅግ ማራኪ እንደነበረም ነው የገለጹት። እንግዲህ ከዚህ በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ማለዳ ላይ ደግሞ በሃላባ ዞንም ተገኝተው የገጠር ኮሪደር ልማት ስራን አስጀምረዋል። እንግዲህ የገጠሩ ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ መሆኑን ነው ጠቅላይ ሚኒስትሩ ሀሳባቸውን የገለጹት። በማዕከላዊ ኢትዮጵያ ክልል ሃላባ ዞን ዌራዲጆ ወረዳ ሲንቢጣ ቀበሌ የገጠር ኮሪደር ልማት አካል የሆነውን ሞዴል የገጠር መንደሮች ግንባታን ማስጀመራቸውን ጠቅላይ ሚኒስትሩ አስታውቀዋል። ሞዴል የገጠር መንደሮች ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብዓቶች የሚገነቡ ሲሆን አርሶ አደሩም ጤናማ ክብር ያለው ህይወት እንዲኖር የሚያስችል ሆነም ተነግሯል። በአካባቢው ከ2000 ሄክታር በላይ የመስኖ የበቆሎ ምርጥ ዘር እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ ሲሆን ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ የነበረ አካባቢ የልማት ተምሳሌት ያደርገዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። እንግዲህ በሁለቱም አካባቢ በከምባታ ዞንም በሃላባ ዞንም በሚገኙበት ጊዜ የክልሉ ከፍተኛ አመራሮች፣ የዞን የወረዳ እንዲሁም የተለያዩ የማህበረሰብ ክፍሎች ጠቅላይ ሚኒስትሩም በደማቅ ሁኔታ ተቀብለዋቸዋል። የሀገር ሽማግሌዎችም ለጠቅላይ ሚኒስትር ዶክተር አብይ አህመድ እና ለቀዳማዊት እመቤት ዝናሽ ታያቸው ልዩ ባህላዊ ስጦታ አበርክተውላቸዋል። ጠቅላይ ሚኒስትሩ እንግዲህ በሁለቱም አካባቢ ላይ ባዩት የልማት ስራዎች በአርሶ አደሩ መንደር የታዩ እንቅስቃሴዎች የልማት ስራዎች እና በቱሪዝም መዳረሻዎች እጅግ መደመማቸውን ገልጸዋል። ከዚህ ባለፈ እንግዲህ ይሄ የኮሪደር ልማት ስራ ለምን በዚህ አካባቢ ጠቅላይ ሚኒስትሩ ማየት ፈለጉ የሚለውንም ደግሞ ፖለቲከኞች ከዚህ ከቀጣዩ ምርጫ ቅስቀሳ ጋር ያያይዙት ሀሳብ እየሰነዘሩበት የሚገኝ ጉዳይ ነው። ለማንኛውም እንግዲህ ጠቅላይ ሚኒስትሩ ዛሬ የገጠር ልማት ኮሪደርን በከምባታ እና በሃላባ የተለያዩ ቀበሌዎች አስጀምረዋል ማለት ነው።